ብቻ እያሰብኩት ያለው ነገር እንደ ነው። ምን አሰብክ አቤል? መቼም አብረን አድረን አይደለም አይደል? አብረን ነው። እንዳጨልሽው ርብቃ እንዳጨልሽው ቃፍሽን ዝግ። ይኸውልሽ አሁን ዝም ብለሽ ከመጀመሪያ ጀምሮ የተፈጠረውን ትነግሪኛለሽ። እሺ እነግርሃለሁ። እሺ ቀጥያው። ግን ምን? ግን አንተ እምቢ ብለህ አስገደድከኝ። ወይኔ አቤል፣ ይሄማ በጭራሽ ሊሆን አይችልም። በቃ እሺ አቤል ተረጋጋ። አንዴ ተፈጥሯል እኮ። ቆይ እንዴት ተመረጋጋው? አረ ወፍ ቦስ ምንም ቀዳዳ የለም። እና ታዲያ ካጣሽ ራስሽ አትቀጂውም እንዴ? ወስፊውን ስጭኛ። እኔ እሱን ማድረግ ብችል ከእናንተ ጋር ምን አዛዛጊ አለሁልሽ። እና ርብቃ የት ሄደዋል ዛሬ? አሉ ማምዬ፣ ትንሽ ደክሟቸው ነው መሰለኝ። ደቅ ሰው ነው ልጥራልሽ እንዴ? እንደውም ጎሽ የኔ ልጅ ችግር ይበቃሽ። ከዚህ በኋላ ግን በፍጹም አታገስሽ። እሺ በቃ አቤል ምንም አልልም፣ አትጮህብኝ። እሺ በቃ ይቻላል። እሺ የምፈልገው አንቺ ስር ነው። ልክ እንደ እናቴ እግርሽ ላይ አስተኝተሽ ፀጉሬ እንድዳብሽ ይፈልጋሉ። እንደ እናት አልሽ የኔ ርብቃ? እናቴ አይደለሽም እያልሽ ነው? ማምዬ በፍጹም እንደዛ አይደለም። አንቺ እኮ ከእናትም በላይ ነሽ። ርብቃ አሁንም እጅግ በጣም በሚያሳዝን መልኩ አቤል ማለት ነው አሁንም እጅግ በጣም እያሰቃያት ይገኛል። ምክንያቱም በተፈጠረ ነገሮች በሙሉ አርፈሽ ዝም ብለሽ ለማንም ሳትናገሪ አርፈሽ ተቀመጪ፣ በተለይ ለማዬ እንድትነግሪያት አልፈልግም በማለት እንግዲህ በቁጣና እንዲሁም በማስፈራራት አሁንም ቀጥሏል ማለት ነው። ርብቃ እባክህን አቤል ከዚህ በኋላ እኔ አልችልም መሮኛል፣ እንደዚህ አትቆጣኝ እያለች እሷም እየተናገረችው ነው ማለት ነው። እንዲሁም ደግሞ የተፈጠረውን ነገር እጅግ በጣም ስላሳሰባት ለሪች ለጓደኛዋ ደውላ እንድትመጣ አድርጋታለች ማለት ነው። እንግዲህ ርብቃ በስተመጨረሻም ተሳካልኝ በሚል ወደ እኔ ቀረበ የሚል ሀሳብ ነበራት። እውነት ለመናገር የተፈጠረው ነገር አስፈላጊ ባይሆንም ግን ደግሞ ከእሱ ጋር ስለሆነ እሷም እጅግ በጣም ደስ ብሏት ነበረ። ግን ደግሞ ከሆነ በኋላ እሱ ከነቃ ወደ ራሱ ከተመለሰ በኋላ ነገሮቹን ሲያስታውሳቸው እጅግ በጣም ስህተት እንደሆኑ ሰክሬ ማታ እንደመጣሁኝ አስታውሳለሁ። ግን ደግሞ ሌሊት ምንድን ነው እኔና አንቺ ያደረግነው በማለት እንግዲህ እሷን በማፋጠጥ ሲጠይቃት ነበር። እኔ እኮ እምቢ ብዬህ ነበር፣ አንተ ነህ በግድ አብረን ካልተኛም ብለን ያስቸገርኸኝ በማለት እንግዲህ ያው በጉልበት እንትን እንዳለ እንግዲህ ነግረዋለች። እሱ ደግሞ ይህ ነገር ሊፈጠር በፍጹም አይችልም፣ ሊሆንም አይችልም፣ ማንም እንዲሰማም አልፈልግም፣ እንዴት እንደዚህ ታደርግኛለሽ? ቀጥ ብለሽ ከክላሴ ውጭልኝ እያለ እጅግ በጣም እንግዲህ እንደ አስፈራራት እንዲሁም ደግሞ እንደተቆጣት እንግዲህ ሁላችንም አይተናል። በነገራችን ላይ እሱ ከመቲ ጋር ተጣልቶ እንዲሁም መጠጥ ሲጠጣ አምሽቶ እስከሚመጣ ድረስ እንኳን እንቅልፏን ሳተኛ ስትጠብቀው ነበር። አዝቴ በቃ እንተኛ ይመጣል፣ እሱ ወንድ ልጅ ነው ምን ችግር አለው እያለቻት ራሱ ርብቃ የትም አልሄድም፣ እኔ እሱ ካልመጣ እጠብቀዋለሁ፣ አንቺ ገብተሽ ተኝ ብላት ነበር። እንዲሁም ደግሞ የአቤል እናት ቤት ውስጥ ስላላደረች ደውላላት ነበረ። አቤል መጣዊ የት ነው ብላ ስደውልላት ለርብቃ ርብቃ ደግሞ የእሱን ነገሮች በሙሉ እየሸፋፈነች ቀጥላለች ማለት ነው። ለእናቱ አዎ መጥቷል ተኝቷል ነበር ያለችው ማለት ነው። እና ማታ ተንከባከበሽ ወይ እንዴት አደርሽ ተሻለሽ ወይ ብላም ጠይቃት ነበረ። በዛሬው አዎ እሱ በጣም ሲንከባከበኝ ነበር ያመሸው፣ ስለዚህ በጣም ደህና ነበርኩኝ፣ ትንሽ አሞኝ ነበር፣ ግን አቤል ደግሞ ካጠገቤ ነበር በማለት እንግዲህ አሁንም ይህን ቃል ተናግራለች ማለት ነው። እና ስለ አቤል የሆነ ነገርም አንድ ነገርም ስህተት በጣም ደጋግሞ ከርብቃ ላይ ቢሰራም ግን ደግሞ ርብቃ ለእናቱ እየተናገረች አይደለም። አቤል ደግሞ የእናቱን ነገር በሙሉ እናቱ የምትለውን ከልጅነቱ ጀምሮ እያንዳንዱ ነገር ያደርጋል።
በስነ ስርዓት ማናገር እንዳለበት እንዲሁም ደግሞ እናቱ ያለችው ነገር ትክክል እንደሆነና መፈጸም እንዳለበት እሱም ቢሆን ጠንቅቆ ያውቃል ማለት ነው። ግን አሁን ላይ ደግሞ ርብቃ እጅግ በጣም እሱን ለማግኘት ወይንም ደግሞ እሱን ለራሷ ለማድረግ ብላ ከዚህ ቤት በቤት ሰራተኝነት ከገባች በኋላ ሁለታቸው አብረው ስለታዩ ብቻ ባልና ሚስት ነን ስላሉ እንዲሁም ደግሞ የአቤል እናት እጅግ በጣም ደስ ብሏት ነገሮችን በሙሉ እያጣደፈች ወይንም ደግሞ ሁለታቸው አንድ የሚሆኑበትና የሚቀራረቡበትን ነገር ያደረገች ትገኛለች። ግን ደግሞ ይህን ነገር የምትፈልገው ርብቃ እጅግ በጣም ከእናት በላይ አንቺ እናቴ ነሽ በማለት እንግዲህ እስኪ ከአንቺ ጋር ጸጉሮችን እንድታሽኝ እፈልጋለሁኝ ልክ እንደ እናቴ እንዴት እንደዚህ ያለሽ እኔ እናትሽ አይደለሁም እንዴ በማለትም ጠይቃት ነበረ። እማዬ አንቺ ከእናትም በላይ ነሽ በማለት እንዲሁም እቅፍ አድርጋታለች። ምክንያቱም ስለከፋት ነው በነገራችን ላይ ማለት ነው። ሌሊት በተፈጠረው ነገር እጅግ በጣም ከፍቷታል። በዚያ ላይ ደግሞ እሷ ምንም ነገር የእርግዝና እንትን እንዳይፈጠር ብሎ እሱም እንድትውጣ አድርጓታል ማለት ነው። ትውጣዋለች አትውጣውም የሚለውን ነገር በእርግጠኝነት እሱን ለማግኘት አንድ ድል እሱ በጣም አሪፍ ነው፣ ጥሩ ወደሚስተካከል ቦታ እየሄደ ነው እያለች ነበረ ጓደኛዋ ማለት ነው ሪች። ስለዚህ በእርግጠኝነት ማለት ነው አልዋጠችውም። ያ ማለት ደግሞ እርግዝና ሊፈጠር ይችላል። ያው የአቤል እናት እንደተመኘችው ሊሳካ ይችላል ማለት ነው። በዚህ መልኩ በእርግጠኝነት አቤል ማለት ነው የርብቃ ሊሆን ይችላል። በነገራችን ላይ አሁን ላይ እንደዚህ እሷ እየለመነችው ማለት ይቻላል ወይንም ደግሞ የእሱን ነገሮች በሙሉ እየታገሰችውና እየደበቀችለት ያለችው ርብቃ ዋጋ በጣም ብዙ ዋጋ እየከፈለችለት ያለችው ርብቃ ቤተሰቦቿን ሁሉ ነገሯን ትታ ከእነሱ በቤት ሰራተኝነት ገብታ አሁን ደግሞ እሱ ጥፋት እያጠፋ ነገሮችን ሁሉ እየሸፋፈነች እንደዛ ወርውሮ ጥሏት ራሱ እንድትታመም ያደረጋት ራሱ አቤል ነው ማለት ነው። እና በብዙ ነገሮች ጉዳት አድርሶባታል። ግን ደግሞ ያን ሁሉ ቻል አድርገዋለች። ቻል ያደረገችው የምትወደውን የምታፈቅረውን አቤልን በእጄ አስገባለሁ ብላ ስላሰበች ነው ማለት ነው። እና ይሄ ሁሉ ዋጋ ለጊዜው እሱ አልገባውም። ግን ደግሞ በባለፈው ለመቲ ለምንድን ነው ግን ለማየ የማትናገረው? ሁሉን ነገር በጣም ትችላለች። እንጃ ስለሷ ልጅ ግን በጣም እኔ ራሱ ግራ እየገባኝ ነው በማለት እሱ መልሶ ነበረ ማለት ነው። እንግዲህ ያው እሱ ወረቀቱን ለማግኘት ወንድሙ እጅግ በጣም አሁንም ነገሮችን በሙሉ እንትን እያለ ይገኛል። በነገራችን ላይ ማለት ነው ርብቃ ለወንድሙ ማለት ነው መናገር አልነበረባትም። እኔና አንቺ ሚስጥረኞች አይደለን ወይ? ለጓደኛሽ የነገርሽውን ለሪች የነገርሽውን በሙሉ እያንዳንዱ ለእኔ ንገሪኝ ብሎ ሁሉን ነገር እንድትነግረው አድርጓል ማለት ነው። መንገር አልነበረባትም። ምክንያቱም አቤልን ስለሚጎደው አቤልን ስለሚበቀለው እሱ ማለት ነው። እና መቲ ራሱ ማለት ነው ስለ ወረቀቱ ተውና ስለ እኔና ስለ አንተ ስለ ፍቅራችን እናስብ። በቃ ተው ወረቀቱ ምን ያደርግልናል? ባለን ነገር እኮ ህይወታችን ደስተኛ ማድረግ እንችላለን ብላ ስጠይቀው በፍጹም እኔና አንቺን ያገናኘን እኮ ወረቀቱ ነው። ስለዚህ ከአቤል ጋር ተቀራርባቸው ወረቀቱን እንድታመጭልኝ ፈልጌ ነው። ወረቀቱ ካልመጣ የኔና የአንቺ ግንኙነትም ያቆማል ብሏታል ማለት ነው። ስለዚህ እሱ ሲፈልጋት የነበረው ራሱን መቲን ማለት ነው። ያው አንደኛ ለጥቅም ነበረ፣ ግን ደግሞ አቤል መቲን ሲፈልጋት የነበረው ከልቡ አፍቅሯት ነበረ። እሷ ግን እየተጫወተችበት ነበር። የምትወደው የራሱን ወንድም ነው ማለት ነው። ወንድሙ ደግሞ አቤልን ለመበቀል የሚያደርገው ነገር ነው። ብቻ ግን ስልክ ደውሎ እያወራ ልጅቷ ባክን ያልሆነ ነገር ሰርታለች፣ ከእሱ ጋር ተጣልታለች። ስለዚህ ወረቀቱን ልታገኘው አትችልም። ስለዚህ እኔ ነገሮችን አሁን ላይ መጨረሻ አለብኝ። ለማንኛውም ወደ ቤት እሄዳለሁ እስኪ በማለት እንግዲህ ርብቃ ጋር በመምጣት መሆኑሽ ነው ምንድነው የተፈጠረው እያለ እውነቱን እንድትነግረው አድርጓል ማለት ነው። እንዲሁም ለአቤል እናት ራሷ ርብቃ ያልተናገረችውን ነገር አሳልፋ እንግዲህ ለአቤል ወንድም ተናግራለች ማለት ነው። እዮል በጣም እንትና አስቸጋሪ ልጅ ነው። ከእሷ የሆነ ነገር እየሰበሰበ ለእሱ በጣም ጠቃሚ ነገሮችን ለመውሰድ ስለሚፈልግ ነው እንደዚህ የሚያደርገው እንጂ ለርብቃ አዝኖላት አይደለም ማለት ነው። እና መድኃኒቱን ዋጥሽው ወይንስ ደግሞ አልዋጥሽውም ብሎ ጠይቋት ነበረ። በመጨረሻ ፓርት እንግዲህ እዚያ ላይ ያቆመው በእርግጠኝነት አልዋጠችውም። ምክንያቱም ሪች
ሁሉን ነገር ስትነግራት በቃ እሱ በጣም ጥሩ ነገር ነው፣ እንዲሁም ወደ አንቺ የሚቀርብበት ነገር ይመጣል ብላ ስትናገር ነበር ማለት ነው። ስለዚህ አንቺ ከእሱ ልጅ አረገሽ ማለት እሱ ወደ አንቺ ቀረበ ማለት ነው። እንዲሁም ደግሞ የእናትየዋ ሀሳብ ተሳካ ማለት ነው በማለት መልሳለች ብዬ አስባለሁ ማለት ነው። እንግዲህ ያው የአቤል እናት እጅግ በጣም ርብቃን ትወዳታለች። አቤልም በነገራችን ላይ ለጊዜው ነው እንጂ በቀጣይ ማለት ነው ራሷ መሯት ሁሉን ነገር ስትተወው ርብቃ እሱ ቀጥታ ርብቃን ፍለጋ እንደሚሄድ ተስፋ እናደርጋለን ማለት ነው። የአቤል እናት ግን እጅግ በጣም ትለያለች። ለርብቃ በጣም ደግና ትሁት እናት ነች። የሚያስፈልጋትን ሁሉን ነገር ታደርግላታለች። ይህን ራሱ ቤቱን በስሟ አድርገዋለች ማለት ነው በሚገርም ሁኔታ እና እጅግ በጣም ደስ የሚሉ እናት ናቸው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።